ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም እያሰብሽው ነበር? አይ ደስ ይላል። አሁን ጋር በዚህ ሰዓት ትሰሪያለሽ? ምን ሶር ነው የተገናኘ ነው ማለት ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጡ ውበትሽ ነው፣ ፊትሽ ነው ያሳምረው። ለማንኛውም ሳትመረጭ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ ፈልግ? ምን አይነት ጊዜ? ደስ የሚል ጊዜ። ስላሰብክልኝ አመሰግናለሁ። እመኚኝ፣ የማታውቂውን አለማስለሻል። ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ ነው። እመኝ፣ እኔን የተሰማኝን ስሜት እንዲሰማሽ ማለሽ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉንም ነገር አበላሹ። ቆይ መቼ ነው ያያት? በመጣው ቁጥር ያታል። እናንተ የሆነ ትኩረት እንድትሰጣት ትፈልጋለች። እናም ደግሞ የሆነ መጥፎ ነገርም አይችባታል። አንተ ደግሞ ደስተኛ መሆን አልሆንክም ባለትዳር፣ ስለዚህ ማረፍ አለበት። ካልሆነ ደግሞ ለምን አታስወጣም? አይ እንደዛ እንኳን አላደርግም። ለምን? ያው እዚህ ቤት ብትሆን የሚሻለው። ቃል ስለሚባለው የምታውቂው ነገር አለ እንዴ? ያቶ አምነን ጓደኛ? አዎ የኔ ልጅ ለአምነን አንድ ያለው ወዳጅ እሱ ነው። ምን አይነት መልካም ልጅ እንደሆነ ሁሌም ከጎኑ ነው። ቤሊን ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ ብሎ ካደለማ ለምን እንደዛ አሰብሽ? ግራ ገብቶኝ ነዋ። ይሄ እኮ ቀላል ነገር። እሷን ይዣት እንዳደር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉም ነገር አበላሹ። እሺ ደግሞ ያንን አደረግኩ ማለት አምነኝ ብቻ ይሆናል። በጣም ጥሩ ሙስጠፋ፣ ስለ ቀጣይ እቅድ ማውራት አለብን። እሺ እቅድሽን ለመስማት ዝግጁ። ጄሪ ወርጣ ውስጥ ገባች። በጣም በሚያሳዝን ነገር እንግዲህ ራስ ወዳጅነቷ በጣም ራስ ወዳጅን ብትሆንም ብትወርቅም ብትነሳም መጨረሻዋ እያማረ ሳይሆን ውድቀቷ እየደረሰ ይገኛል ማለት ነው። ጄሪሻ ምን እየሆነች ነው ሲባል እንግዲህ ፍቅረኛዋ ወደ ቤት ውስጥ መጥቷል ማለት ነው። እንግዲህ ታውቃላችሁ አረገዝኩ ብላ በነፍሳችን ስትጫወት የነበረ ሴትዮ ነበረች። ግን ደግሞ አለማርገዟን ሁሉን ነገር እኛ አውቀናል። ከበፊትነቱ ከአቶ አምናን እንዳላረገዘች 100% አውቀን ነበረ። ግን ደግሞ በፍጹም የሚገርማችሁ ነገር በጣም በሚያሳዝን ነገር ደርሶናል ማለት ነው። አሁንም ያረገዘችው ከአቶ አምናን እንደሆነ 100% በእርግጠኝነት ከአቶ ሙስጠፋ እንደሆነ ነገሮች ሁላ ደርሶናል ማለት ነው። እንደዚህም ደግሞ ሲፋን እንግዲህ ከአቶ አምናን ጋራ ሲፋን ሙስጠፋና እንትና ያለባቸውን ችግር ምንም ነገር እስካሁን ያወቀችው ነገር የለም። ሲፋን ከሙስጠፋ ጋና ጄሪ ምን አይነት ችግር እንዳለባቸው እስካሁን ነገር የተረዳችው ነገር የለም። ምንም ነገር ማለትም ምን ችግር እንደተፈጸመ ምን አይነት ችግር እንዳለባቸው እስካሁን ነገር ያወቀችው ነገር የለም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ግን ያው ሙስጠፋ ተብዬው በጣም በሚያሳዝን ነገር የጄሪ ፍቅረኛ ነው። በዛ ላይ ደግሞ አስፈራርቷታል ማለት ነው። 500 ግማሽ ነጥብ 500,000 ብር ካላመጣሽ ያንን ብር የምሰጥሽ ሁሉ ነገር ወስጄ ለአቶ አምና እናገራለሁ በማለት እያስፈራራት ትገኛለች። በአሁን ሰዓት እንግዲህ ምን ውስጥ ልግባ እያለች ትገኛለች ማለት ነው። በጣም በሚያሳዝን ነገር ምን ይሻለኛል፣ ምን ልሁን፣ ምንድነው የማደርገው እያለች ትገኛለች ማለት ነው። እንግዲህ የምትጥለው የምታነሳው ነገር ግራ ገብቷል ማለት ነው። በአሁን ሰዓት ለምን በትሉኝ ቤተሰቦቼ ያሰበችውና አቀደችው እንደፈለገው መንገድ ሊሄድላት አልቻለም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰብ ምን ለማለት ፈልጌ ነው ጋይሶቼ፣ ጄሪ እንግዲህ አቶ ሙስጠፋ በተለያየ ነገር እየተፈታተናት ይገኛል ማለት ነው። በተለያየ ነገር አቅጣጫ እየተፈታተናት ነው ማለት ነው። ነገሮቹ ሁላ እየቀጠለ እየሄደ አይደለም ማለት ነው። ምክንያቱም ሙስጠፋ በጣም ተናዶባታል። ከኔ ላይ ያንን ጊዜና አጥፍተሽ ብሬን ወስደሽብኝ እንዴት እኔን ጥለሽኝ ትሄጃለሽ በማለት በጣም እያስጨነቃትና በጣም ዋጋ እያስከፈላት ይገኛል ማለት ነው። ጄሪ ምን ማድረግ አለብኝ
ያንን 500 ሺህ ብር ከየት ነው የማመጣው? አይሰጠኝም እያለች ነበረ ማለት ነው። አንቺ አይጠፋብሽም እኔን እንደተቀበልሽ እኔም በፊት ብር አምጣ እያልሽኝ እንደምትቀበይ ከሱ መቀበል አለብሽ። አለበለዚያ ግን ያለውን ነገር ወስጄ እንዳለ ለአቶ አምናን ነው የምናገረው በማለት እያስፈራራት ይገኛል ማለት ነው። እሷ ደግሞ ምን ማድረግ አለብኝ ስትል እንዳጋጣሚ እንግዲህ ማንን ያገኘችው ቃልን ነው ማለት ነው። ቃልን ሳሎን ታገኘዋለች ማለት ነው። ምክንያቱም አቶ አምናን ሳሎን ቁጭ በልና ጠብቀኝ ብሎት ነበረ ማለት ነው። ስታገኘው ቀጥታ ምንድን ነው ያለችው? የሆነ ነገር ጥያቄ ብጠይቀት ከተመልስልኛለህ ምናምን ስትለው ነበር። ምን አይነት ጥያቄ ነው የምትጠይቀኝ ምናምን ሲላት ጥያቄማ እኔ በጣም ገንዘብ አስፈልጎኝ ነበረ። ለምንድን ነው የፈለግሽው? አይ ፈልጌ ነበረ ግን አቶ አምናን ለእኔ የሚሰጠኝ ይመስልሃል እንዴ ገንዘብ ምናምን ብሎ ሲጠይቀው ነበረ ማለት ነው። አዎ ሊሰጥሽ ይችላል፣ ግን ደግሞ ለምንሽ ነው ይሄን ብር ያስፈልገው ምናምን ስል እኔ ፈልጌው ነው እባክህ ገንዘቡን እንዲሰጠኝ በተለያየ ነገር አድርግልኝ ለአንዳንድ ነገር እፈልጋለሁ ምናምን ስትለው ነበረ ማለት ነው። እንግዲህ እንደዛማ ካልሽ ችግር የለውም እኔ እንድሰጥሽ አስደርጋለሁ፣ ግን ደግሞ አንቺ አንድ ውለታ እንድትይልኝ እፈልጋለሁ በማለት ሲላት ነበረ ማለት ነው። ምን አይነት ውለታ ነው የምውልልክ ስትለው የምትውልልኝማ ውለታ እንትን እንድታደርግልኝ እፈልጋለሁ፣ ይሄ እንትን እንድታደርግልኝ እፈልጋለሁ። ጄሪ ከቤሌን እኔ በጣም ወድጃታለሁና ከሷ ጋር እንድተኛ ነገሮቹን ሁላ አመቻችልኝ ምናምን ስላት ነበረ ማለት ነው። ጄሪ ደግሞ ማነው ይሄንን ነገር ፈትን ብሎ በእርግጠኝነት አቶ አምናን ነው አይደለ ፈትን ብሎ የነገረክ ምናምን ስትለው በፍጹም እኔ አቶ አምናን አይደለም፣ ግን ደግሞ ነገርኩሽ ብሩ ካፈለገሽ አንቺም ደግሞ ይሄንን ነገር እንድታስተካክልኝ እፈልጋለሁ ምናምን ስላት ነበረ ማለት ነው። ከዛን እንግዲህ ጄሪሻም በስተመጨረሻ እንግዲህ ሙስጠፋ ያላትን እያስታወሰች ነበረ። ገንዘብ እንደሚፈልግ አለበለዚያ ህይወቷን እንደሚያጠፋና ሁለተኛ ነገር ደግሞ እውነትም የእንትና የብሌን ከሱ ጋር መሆን በጣም ለሷ የሚያስደስታት እንደሚያስደስታት ምክንያቱም አቶ አምናን ስለሚወዳት ብሌንን እንደውም ጭራሽ ሁለቷት የተመቻቸ ነገር ስለሆነ በስተመጨረሻ ላይ ተስማምታለች ማለት ነው። በሀሳቡ ደስተኛ እንደሆነች እና በቃ ማድረግ እንዳለባት ማለት ነው። እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር ተስማምታለች ማለት ነው። በአሁን ሰዓት ምን የሚያጋጥማት ይመስላችኋል? ጄሪ በጣም ምን የሚያጋጥማት ይመስላችኋል ቤት ውስጥ? በዛ ላይ ደግሞ አቶ አምናን ሙስጠፋ የሚወደውን ጓደኛዋ የሚወዳትን ፍቅረኛ ይህንን ነገር ሲፈልግ እውነት እሺ የሚል ነገር ይመስላችኋል? ምን አይነት ስሜት የሚሰማ ይመስላችኋል? በጣም ከባድ ነው። በነገራችን ላይ በጣም ነው የሚከብዱ። ምክንያቱም እዚህ ጋር የምነግራችሁ ነገር በጣም የሚከብደው ነገር ጄሪ ይህን ነገር እንዳደረገች ከሰማ በጣም አስቸጋሪ ነው። ሁለተኛ ነገር ደግሞ በእርግጠኝነት ምንም ነገር አይፈጠርም ብዬ ነው የማስበው። ምክንያቱም ብሌን በጣም ጠንቃቃ ሴት ነች፣ ጎበዝ አስተዋይ ሴት ናት። ምንም ነገር እንደማይፈጠር ተስፋ አለኝ። ግን ደግሞ አቶ አምናን ይሄንን ነገር ከሰማ ጓደኛው ላይ ምን አይነት ፍርድ እንደሚፈርድበት እራሳችሁ አስባችሁ ድረሱበት። በጣም ከባድ ነው። ለምን አቶ አምናን በብሌን የሚቀልድ አይመስለኝም ማለት ነው። ምንድነው ያለው ግን ቤት ውስጥ ሲመጣ ያለው ነገር ለምንድነው ከዚች ልጅ ጋር እንደዚህ የምትጠጋጉት? ለምንድነው እንትን ማትሉት እያለ ነበር ማለት ነው። በጣም ያንተን ትኩረት መሳብ ትፈልጋለች። ሳያት ሁሌ ካንተ ጋር ነች። አንተ ደግሞ ባለትዳር ነህ፣ የልጅ አባት ነህ። ለምንድነው ለዛችኛዋ ጊዜና ሰዓት የማሰጣት እያለው ነበረ ማለት ነው። እሱ ደግሞ አታይም እንደኔ ያለሁት አዘን ላይ ነኝ፣ እንዴት ነው ለሷ ጊዜ የሚሰጣት ምናምን እያለው ነበር ማለት ነው። አይ ግዴታ ጊዜ መስጠት አለብህ፣ ካለበለዚያ በጣም አስቸጋሪ ነው። ያንተን ልጅ ነው እኮ በሆዷ ያዘችው ምናምን ሲላት ነበር ሲለው ነበረ ማለት ነው። ካልክሽን ያለው ከዛን ግን ደግሞ ብሌን ከብሌን ጋር ያላችሁ ነገር እኔ በጣም ደስ አላለኝም። በጣም ቅርርብነሽ ያላችሁ፣ በጣም ተቀራረባላችሁ። በዛ ላይ ደግሞ ለምን እንደሆነ ባላቅም በጣም ግንኙነታችሁ በጣም ደስ አላለኝም። ያንተንም ትኩረት በጣም ልጅቷ ትፈልጋለች ምናምን እያለው ነበረ ማለት ነው። በፍጹም አንተ እንደምታስበው አይደለም ሲለው አይ እውነት አንተ እንዴት አየክ ምናምን ስለ እኔ አይቻለሁ። በጣም ትኩረት ከመሳብ ትፈልጋለች። ከዚች ልጅ ጋር ያለውን ነገር ብታቆም በጣም አሪፍ ነው ምናምን ሲለው ነበረ ማለት ነው። እሱ ደግሞ ያው እሺ ብሏል ማለት ነው። ከቤት ውስጥ አስወጣት ነበር ያለው። በፍጹም ከቤት እንኳን አላስወጣትም። እና ቤተሰቦች የምልላችሁ ፈልጌ መሰላችሁ
እንግዲህ አሁን በጣም ነገሮችን ከባድ የማር ነገር ብዙ ነገር እየተፈጠረ ይገኛል። አቶ አምናን እንግዲህ ጋሽ ሙስጠፋን የሚለቁ አይመስለኝም። በጣም ብሌንን እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን። በጣም ትኩረትም እንደሚሰጣት ማለት ነው። እንግዲህ አሁን እንደዛ ካደረገው ቃል ተብዬው ከባድ ነው የሚያደርገው ውሳኔው ማለት ነው። በጣም ከበድ ነው የሚያደርገው። ምክንያቱም በጣም ነው የሚወዳት። በጣም ትልቅዬ ቦታ ነው ያለው ለብሌም ማለት ነው። እንግዲህ ይሄ ሰውዬ ደግሞ በማከል ቤት ገብቶ እንግዲህ ህይወታቸውን ለሚያመሰቃቅል ፈልጓል ማለት ነው። እኔ እውነቴን ነው ብላችሁ በጣም ነው ያናደደኝ። እንደዚህ መሆን ያለበትም ብዬ ነው የማስበው። ጋይስዬ እና ቤተሰቦቼ ለማንኛውም ምልላችሁ ፈልጌ ነው ከእንደዚህ አይነት መንፈስ መድኃኒዓለም ያውጣችሁ። ጥሩ አይደለም ጋይሶች። ይሄ እንደዚህ አይነት ነገር አስቸጋሪ የሆነ ነገር መሆን አለበት ብዬ አላስብም ማለት ነው ጋይሶቼ። እንግዲህ ጄሪ በአሁን ሰዓት ህይወቷ ተመሰቃቅሏል። ህይወቷ ከባድ እያደረገው ይገኛል። ህይወቷ በጣም እየከበደ ነው። በእርግጥ ባይከብድባት ነበር የሚገርመኝ ማለት ነው። እኔ ለወደፊት ምን እንደሚመጣባትም አላቅም ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ከች እንላለን። ባይ ባይ። መልካም ጊዜ፣ መልካም ቆይታ።